ንጥረ ነገር የተገኘ ነው። ስለዚህ ኢየሱስ ክርስቶስ ስጋው ተጸንሶ ነው አይደለም? በድንግል ማርያም ማኅፀን ውስጥ ተጸንሶ ነው፣ ተወለደ እንጂ አልተፈጠረም። ህይወት ማን ነው? ተወለደ እንጂ አልተፈጠረም ነው። ተወለደ እንጂ አልተፈጠረም ነው ኢየሱስ ክርስቶስ። አንተ አሁን ለምሳሌ አንተ ተወለድክ እንጂ አልተፈጠረም። በፈጣሪና በፍጡር መካከል ስንነጋገር ፈጣሪ ፍጡር እንባላለን እንጂ እኛ ተወልደናል ብለን አልተፈጠርንም። እኔ ተወልጄ እንጂ ተፈጥሬ አይደለም። አሁን አንተ ተወልደ ነው። የተፈጠሩት አዳምና ሔዋን ናቸው። ስለዚህ እኔ ፍጡር አይደለም፣ አልተፈጠርኩ ነው አይደለም። በፈጣሪና በፍጡር መካከል ሲወራ ፈጣሪ አለ ፍጡር አለ ተብሎ ይወራል። ፍጡር አይደለም ያለ እኔ እና ኢየሱስ ልዩነታችን ምንድን ነው? እኔ ኢየሱስ ተወልዶ እንጂ ተፈጥሮ አይደለም አልከኝ። አንተም ራሱ ተወልደህ እንጂ ተፈጥሮ አይደለም አልከኝ። እኔና ኢየሱስ ልዩነታችን ምንድን ነው? የአንተ መወለድና የኢየሱስ መወለድ ልዩነት አለው። ሁላችንም ተወልደን ነው። ለዛም ነው ሰው የተባለ። እሱ ፍጹም አምላክ ፍጹም ሰው ነው፣ ወይም ደግሞ መለኮትን የተዋሃደ ሰው። ልዩነታችን ምንድን ነው? እኔና ኢየሱስ እሱ መለኮትን የተዋሃደ ሰው ነው። አንተ ግን ሰው ብቻ ነህ፣ መለኮት አይደለም። ኢየሱስ ክርስቶስ ሰው ብቻ ኢየሱስ ክርስቶስ እኔ አምላክ ነኝ ያለ የቱ ጋር ነው? መለኮት የተዋሃደው ሰው ነው። እሱ ያ ማለት ሰው ነው ስትለው አምላክ ነው። መለኮት የተዋሃደው ሰው ነው የሚለው የቱ ጋር ነው ያለው? ያም ቃል ስጋ ሆነ የሚለው ነው። ዮሐንስ ወንጌል ላይ ቃል ስጋ ሆነ፣ መጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር ልና 14 ላይ ያም ቃል ስጋ ሆነ ይላል። አሁን ያ ቃል ስጋ ሆነ ችግር የለም። አሁን ግን አይደለ የሆነ ጥቅስ የሆነ ግንዛቤያቸውን ታመጡና ከሆነ ጥቅስ ጋር ታገናኝታላችሁ። አሁን ክርስቶስ የትኛው ቦታ ላይ እኔ አምላክ ነኝ አላለም ክርስቶስ። እኔ መለኮት የተዋሃደኝ ስጋዊ የእሱን አምላክነት በተግባር ነው የገለጸው። ሌሎቹ ሐዋርያት መስክረውለታል። ያዩት አዳምጥ፣ ፈጣሪ ያዳመጥክ እንጂ ክርስቶስ እንዳለ ተግባሮች ሁሉ ከአምላክ እንደሆነ ይናገራል፣ ከራሱ አይደለም። እኔ ከራሴ አንዳች ላደርግ አይቻለኝም ማለት ምንም አይነት ድርጊት የራሱ ሆነ የለውም። ማን ነው የሚያደርግለት ብለን ስንጠይቅ አብ ነው አምላክ ነው የሚያደርግለት አለ። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ እግዚአብሔር በኢየሱስ በኩል ድንቅና ተአምራቶችን አደረገለት አለ። ስለዚህ በእርሱ በኩል አምላክ ሲያደርግለት ነበር። ድርጊቶቹ በፍጹም አምላክ ሊያደርጉት እንደማይችሉ ያው። ስለዚህ ፍጡር ማለት ምንድን ነው? የስጋና የህይወት ውህድ የሆነ አካል ነው። ስጋውን እና ህይወቱን ማን ነው የሰጠው ብለን ስናይ አምላኩ እንደሰጠው ይናገራል። ስለዚህ ፍጡር ነው ማለት ነው። ህይወትን ተሰጠው ማለት ህይወትን የተሰጠ አካል ህይወትን የተሰጠ አካል ፈጣሪ ነው ፍጡር? እንደኛ ከሆነ ፍጡር ነው። እንደኛ እንደንትና ሳይሆን ህይወትን የተሰጠ አካል ፈጣሪ ነው ፍጡር? ኢየሱስ ክርስቶስ በነገራችን ላይ በስጋ ፍጡር ልንለው እንችላለን። በስጋ ፍጡር ነው ማለት ነው። በስጋ ፍጡር ከሆነ በስጋው ነው ፍጡር የምንለው። በስጋው ፍጡር ማን የፈጠረው? ፈጣሪ ራሱ የፈጠረውን ስጋ ነው የተዋሃደው ፈጣሪ። ስለዚህ ራሱ ብቻ ነው የፈጠረው ወይስ ሌሎችም አብረው ፈጠሩታል? ከአብ ጋር እኩል ናቸው። ያለመለያየት ያለመበላት ከአብ ጋር ከመንፈስ ቅዱስ ጋር ሆነው የፈጠሩትን ስጋ። ስለዚህ ኢየሱስን የፈጠሩት ሶስቱ ናቸው። አብም ወልድም መንፈስ ቅዱስ ናቸው የፈጠሩት አይደል? ስለ ማርያም አይደለም ኢየሱስ። እሺ ሶስቱም ናቸው የፈጠሩት። ራሱን ነው የፈጠረው ኢየሱስ። ኢየሱስ ራሱን አምላክ ነው ያልኩህ እኮ ነው። አብ ወልድ መንፈስ ቅዱስ ኢየሱስ ስጋውን ማን የፈጠረው? ራሱ ነው የፈጠረው ወይንስ አብ ነው የፈጠረው? አብ ወልድ መንፈስ ቅዱስ ነው የፈጠሩት። የስጋው አብ ወልድ መንፈስ ቅዱስ ናቸው የፈጠሩት። የድንግል ማርያም ስጋ ነው። ስጋው የድንግል ማርያም ስጋ ነው። የማርያምን ስጋ ሳይሆን የኢየሱስ ክርስቶስ ስጋ ፍጡር ነው ብለኸኛል። ፍጡር እኮ ከስጋዋ ስጋን የነሳ ከእሷ ስጋ ነስቷል። ኢየሱስ ክርስቶስ ፈጣሪ የሚለው ማንን ነው? ፈጣሪ የሚለው ኢየሱስ ክርስቶስ ማንን ነው? ፈጣሪ አይልም እሱ። አምላክ የሚለው ማንን ነው?
ችግር ተለዋጭ ቃል ናቸው። አምላክ የሚልም የለም። አምላክ ራሱ አምላክ ነው። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ። ኢየሱስ አምላኬ ብሎ ያውቁ መጽሐፍ ቅዱስ ላይ ብሏል። አምላኬ አምላኬ ለምን ተውከኝ? ወደ አምላክሽ ወደ አምላኬ የሚለው ማንን ነው? እንደሱ ከሆነ አምላኬ የሚለው ማንን ነው? በስጋ ስለተገለጸ አብን ነው አምላኬ ያለው። በስጋ ስለተገለጸ ማለት ከሆነ እሺ አዳምጥ እንጂ ታዲያ ከተናገርክ በኋላ ከመለስክ በኋላ አዳምጥ። ኢየሱስ ክርስቶስ አምላክ የሚለው አብን ከሆነ አንተ የክርስቶስ ተቃዋሚ ሆነህ ለምንድን ነው ከአብ ሌላም በተጨምረው ሁለት አካሎች አብ ወልድ መንፈስ ቅዱስ አምላክ የምትለው? አንተ የክርስቶስ ተቃዋሚ ነህ ማለት ነው። ክርስቲያኖች አይደለም አምላክ ያለው ለእኛ ለሰዎች እንዲገባን ብሎ እንጂ ምክንያቱም እኛ አምላክ መለመን እንዳለብን ለማስተማር ነው። ደስ የሚለው የቱ ጋር ለእናንተ እንዲገባቸው ብዬ እንጂ ብለህ ያለው የቱ ጋር የለም። እንደዚህ አላ ይህን የምትላቸው ማለት ቤተክርስቲያን ያለ በተግባር አይደለም በተግባር ነው። አምላክ የሚለው ለምሳሌ የሐዋርያትን እግር አጥቦ አምላክ የሚለው ኢየሱስ ክርስቶስ አብን ከሆነ አንተ ደግሞ አምላክ የምትለው ኢየሱስ ክርስቶስ የሚጠራውን አይደለም ማለት ነው። ሌላ ትጨምራለህ። ኢየሱስ ክርስቶስ አብ ወልድ መንፈስ ቅዱስን አምላክ ብለው ያውቃል አያውቅም? እንደ ክርስቲያኖች በስጋ ሰው ስለሆነ አምላኬ ይላል ሊል ይችላል። አምላኬ ይላል አይልም ሳይሆን አሁን ደግሞ ጥያቄው ተቀይሯል። አምላኬ ይላል አይልም የሚለውን አምናል፣ ችግር የለውም። አምላኬ ይላል። አምላክ የሚለው ግን አብን ነው ወይንስ እንደ ክርስቲያኖች አብ ወልድ መንፈስ ቅዱስን ነበር አምላኬ ሲል የነበረው ኢየሱስ? አብ ወልድ መንፈስ ቅዱስ ሶስቱ ነው። ቅድም አብን ነው አላልክም? ራሱ ማምላክ ነው። አምላክ አምላክን አምላክ አምላክ ነው ጠየቀው። አሁን ለምሳሌ ኢየሱስ ክርስቶስ አምላክ የሚለው አብ ወልድ መንፈስ ቅዱስን ነው። ራሱንም አምላክ እያለ ነው ኢየሱስ። ራሱ አምላክ ነው። በስጋ ስለተገለጠ ብቻ አምላክ ይላል። አሁን እሱ ምንድን ነው የሚለው አንትተነዋል። አሁን እሱ ሳይሆን እሱን አምላክ የሚለው ኢየሱስ ራሱንም ጭምር ነው። ኢየሱስ አምላክ የደረሱንም ነው ወይንስ አብን ነው አምላክ እያለ ያለው? አብን ነው እንጂ ዛን ያለው አስቀድም ደግሞ አሁን ደግሞ አብ ወልድ መንፈስ ቅዱስ ነው አልከን እኮ። የተዋህዶ ሚስጥር ነው ይሄ ሚስጥር ስለ አሁንም ሌላ ነገር አይደለም። ሚስጥር ማለት የተደበቀ ማለት አይደለም። የተሸሸገ ማለት አይደለም። ከዚህ ዝግብ በፈጣሪ የተሻለ ነው ለእናንተ። ክርስቶስ አምላክ የሚለው ማንን ነው? አብን እንደሆነ ያውቃሉ መጽሐፍ ቅዱስ ላይ። ግን ቤተክርስቲያን ያሳምረቻቸው ነገር አለ። ያንን እንትን ለማለት ከብዷቸዋል። ቤተክርስቲያን አብ ወልድ መንፈስ ቅዱስ አምላክ ነው ብላ ያስተምረቻቸው። ክርስቶስ ግን አምላክ ብሎ የሚያስተምረው አብን ነው። የክርስቶስ ተከታይ እንዳትሆኑ ነው ያደረጓቸው። የነብያት ተከታይ እንዳትሆኑ ነው ያደረጓቸው። ወላሂ ላለ ነው። አሁን አንተ ስትፈልግ አብን ነው አልክን አምላኬ ሲል የነበረው፣ ስትፈልግ ደግሞ አይ አብ ወልድ መንፈስ ቅዱስ ነው አልክ። የትኛውን ነው አምላኬ ብሎ ክርስቶስ ሲጠራ የነበረው ያስተማረው? የትኛውን ነው? እስኪ ንገረን በድጋሚ። አሁን ሌላ ምስት አስተካክለው አምላኬ የሚለው ኢየሱስ ማለት ባጭሩ አሁን አብ ወልድ መንፈስ ቅዱስ ስንል አብ አባት ነው፣ ወልድ ደግሞ ልጅ ነው። ልጅ ተልኮ ነው የመጣ። ስለዚህ ልጅ አባቱን ነው የጠየቀው ማለት ነው። የፈጣሪ ልጅ ደግሞ ፈጣሪ ነው። እንደኛ አሁን እንደምንለው ሳይሆን አብ ወልድን ልኮታል። የፈጣሪ ልጅ ፈጣሪ ነው ያልከው በትክክልም ፈጣሪ ነው። ኢየሱስ ክርስቶስ አይሁዶችን እናንተ ግን የፈጣሪ ልጅ የሰው ልጅ ሰው ነው አይደል? የሰው ልጅ ሰው ነው። የሰው ልጅ ሰው ነው። እሺ አዳምጥ እንጂ እኔ በጥቅስ ነው በምሳሌ አይደለም። ይኸው እዛው መጽሐፍ ቅዱስ ላይ የፈጣሪ ልጅ ፈጣሪ ነው ካልከን አዳም የፈጣሪ ልጅ ተብለዋል። መላእክቶች የፈጣሪ ልጆች ተብለዋል። ነቢያቶች የፈጣሪ ልጆች ተብለዋል። ልክ እንዲሁ አይሁዶች ሳይቀሩ የፈጣሪ ልጆች ተብለዋል። አንጃም ፈጣሪ ተብለናል። ስለዚህ ፈጣሪ ልጅ ተብለናል። እንደዛ ሳይሆን የጸጋ ልጅነትና የመለኮት ልጅነት የባህሪ ልጅነት ይለያል። ኢየሱስ ክርስቶስ የባህሪ ልጅ ነው። ኢየሱስ ክርስቶስ የባህሪ ልጅ ነው።
እኮ አዳም ትረጋ በል እድል ስጠኝ እንዳወራ መካከል ላይ ትንሽ ክፍተት። ኢየሱስ ክርስቶስ እኔ የባህሪ ልጅ ነኝ ያለበት ቦታ የቱ ጋር ነው? ነገሩ ነው ጴጥሮስ የሰው ልጅ ማን ይሉታል ብሎ በጠየቀ ጊዜ ጴጥሮስ ምንድን ነው ያለው? አንተ ሕያው የእግዚአብሔር ልጅ ነህ ነው ያለው። ያለት የባህሪ ልጅ ያለው የቱ ጋር ነው? የእግዚአብሔር ልጅ ነህ አለው። አንተ የእግዚአብሔር ልጅ ነህ። ይኸውልህ አንቱም አብናኡላህ አልሐይ ተብለዋል። አይሁዶች ሁሉ እናንተ የሕያው የእግዚአብሔር ልጆች ናቸው ተብለዋል። አሳያለሁ። እሱ አይደለም አሁን ጥያቄ፣ እርሱ የባህሪ ልጅ ነው ያለበትን ጴጥሮስ ወይ ኢየሱስ ክርስቶስ በራሱ እኔ የባህሪ ልጁ ነኝ ያለበትን ይሰማል። አሁን መጽሐፍ ቅዱስ ላይ አሁን እኔ የባህሪ ልጅ ነኝ ብሎ አይደለም የሚናገረው። የባህሪ ልጅ ነኝ የባህሪ የሚል ቃሉን አይደለም። አሁን የቃል ጨዋታ አይደለም እየተጫወትን ያለ ነው። መሰረታዊ ነገሩ እሱን ራሱ ልታመጣ የፈለግከው ልንገርህ። ከዚያም ላይ ላውራ ችግር የለውም። አንደኛ ጴጥሮስ ኢየሱስ የባህሪ ልጅ ነው አላለም። አንድ ሐዋርያ እንደዚያ ብሎ የተናገረ የለም። ራሱም ኢየሱስ ክርስቶስ እኔ የባህሪ ልጅ ነኝ ያለበት ቦታ የለም። ይህን የምትላቸው ማነች? አሁንም ቤተክርስቲያን ኬት ነው ያመጣችሁት ብላችሁ ለምንድን ነው ማስረጃ የማትጠይቋቸው? እባክህ አንድ ቤታችሁ ልጨርስ። ቶማስ ልንገርህ። እሺ ትጨርስ። አሁን ወደ ቶማስ ትሄዳለህ። የቀደሙን የጀመርከውን ግን ላስተካክል። እሺ ጴጥሮስ ሰዎች ስለ እኔ ምን ይላሉ ብሎታል ብለኛል አይደለ? ጤናዳ ሰዎች ስለ እኔ ምን ይላሉ ሲላቸው ጊዜ ምንድን ነው ያለው ጴጥሮስ? እስኪ ንገረን። አንተ ሕያው ክርስቶስ የእግዚአብሔር ልጅ ነህ። አንተ ክርስቶስ የእግዚአብሔር ልጅ ነህ ነው ያለው። አንተ ክርስቶስ ሕያው የእግዚአብሔር ልጅ ነህ። ሕያው የእግዚአብሔር ልጅ የሕያው የእግዚአብሔር ልጅ ሕያው የተባለው እዚያ ቦታ ላይ እግዚአብሔር ነው እንጂ ሕያው የእግዚአብሔር ልጅ አላለም። ይህን ታውቃለህ ወይንስ ልለፈው ላሳየህ ከፈለግ? ሕያው የእግዚአብሔር ልጅ እንጂ አንተ ሕያው የእግዚአብሔር ልጅ ነህ አላለውም። እሱን አይደለም ሕያው ያለው። እሺ ለማንኛውም እዚያ ላይ ራሱ መጽሐፍ ቅዱስ የተለያየ ነው የሚያነሳው። የሚገርም ሰዎች ስለ እኔ ምን ይላሉ የሚለውን አነሳና ማርቆስ ለምሳሌ ምን ይላል? ሶስቱም የተለያየ ያነሳሉ። ሶስቶች ናቸው። ማርቆስ መጣና ምን አለ? ጴጥሮስ ምን አለው? ጴጥሮስ ምንድን ነው ያለው? አንተ የእግዚአብሔር ልጅ ነህ ነው ያለው። አንተ የእግዚአብሔር ልጅ ነህ። ሌላኛው መጣና አንተ ክርስቶስ ነህ፣ አንተ ክርስቶስ ነህ ነው ያለው። አንተ ክርስቶስ የእግዚአብሔር ልጅ ነህ ያለው። አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ ነው ያለው። ሶስቱም የተለያየ ማለት ነው። ሶስቱም ገብታችኋል? የተለያየ አንደኛው ወንጌል ምንድን ነው የሚለው? አንተ ክርስቶስ ነህ ነው ያለው አለ። ማቴዎስ መጣና ማቴዎስ ሁልጊዜ ኢየሱስን የእግዚአብሔር ልጅ ለማድረግ በየቦታው ላይ ሲለፋ ሲተጋ ታያላችሁ። አይ አንተ ክርስቶስ ነህ ብቻ ሳይሆን ያለው አለ ማቴዎስ ምን አለ? አንተ ክርስቶስ የእግዚአብሔር ልጅ ነህ ነው ያለው አለ። ሌላኛው መጣና አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ ነው ያለው አለ። የትኛው ትክክለኛ? ጤናዳ ትክክለኛ የትኛው? ሁሉም ትክክል ናቸው። ሁሉም ትክክል። ስንት መንፈስ ቅዱስ ነው? ክርስቶስ ማለት መሲህ ማለት ነው። ክርስቶስ ማለት መሲህ ማለት እሱ ላይ እናወራለን። አሁን ቃሉ የተነገረው ትክክለኛው የትኛው ወንጌል ላይ ያለው ነው? ያው ኮሜንት ላይ ክርስቲያኖች አልተገለጸም እያሉ ነው። ይሄ ነገር ተገልጿል አልተገለጸም? ሁሉም ትክክል ናቸው። ሁሉም ትክክል ናቸው። ይሄ የትኛው ትክክል እንደሆነ ተገልጿል። አራቱም ወንጌላውያን ስለ ኢየሱስ ክርስቶስ የገለጹት አንተ የእግዚአብሔር ልጅ ነህ፣ አንተ የእግዚአብሔር ልጅ ክርስቶስ ነህ። ትክክል ነው። እሺ መንፈስ ቅዱስ ትክክል አንድ ቃል ነው የሚሰጣቸው ወይንስ የተለያየ ነው? ለዚህ ጨምር፣ ለዚያ ጨምር፣ ለዚያ ጨምር እያደረገ ነው የሚሰጣቸው ወይንስ አንድ አይነት ቃል ነው መንፈስ ቅዱስ የሚያወርደው የሚናገር? መንፈስ ቅዱስ አንድ ነው፣ ጸጋ ግን ልዩ ልዩ ነው የተባለው።
እሺ መንፈስ ቅዱስ ለእነሱ የሚሰጣቸው ቃል አንድ አይነት ቃል ነው ወይንስ የተለያየ ቃል ነው የሚሰጣቸው? እየመጣ መንፈስ ቅዱስ አንድ እስከሆነ ድረስ አንድ አይነት ነገር ነው የሚሰጣቸው። ነገር ግን ስለዚህ ለዚህኛው አዳምጥሽ እንደሱ ከሆነ ለዚህኛው አንተ ክርስቶስ ነህ ካለ በኋላ ለዚያኛው መጥቶ እንደገና አንተ ክርስቶስ የእግዚአብሔር ልጅ ነህ ብሎ ጨምረለት። ለዚያኛው አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ ብሎ ተናገረለት። ስለዚህ ሶስቱም የተለያየ እንትን ነው የሚያነሳው። ያ ማለት አንድ መንፈስ ቅዱስ ከሆነ አንድ አይነት ቃል ሊሰጣቸው ይገባል ከተባለ አንድ አይነት ቃል ሰጥቷቸው ነው ልናይ የሚገባ የነበረው። ገብቶሃል አይደል? ያው እሺ፣ ለማንኛውም ክርስቶስ በሚለው ላይ አውራሽ ችግር የለውም። ማውራት ፈልጋለሁ። ክርስቶስ ማለት ምንድን ነው ያልከው? መሲህ ማለት ነው። ኢየሱስ ማለት አዳኝ ማለት ነው። ኢየሱስ ማለት አዳኝ ማለት። እሺ፣ ክርስቶስ ማለት ምን ማለት ነው? መሲህ ቅቡ ማለት ነው። ምን አልከኝ? ይህ ጸጋ ነው አይደለ? ለክርስቶስ ተሰጥቶት ነው። ከአምላኩ ያገኘው ጸጋ ነው አይደለ? ከአምላኩ ያገኘው ጸጋ የለም፣ በራሱ አምላክ ነው ብያለሁ እኮ። አምላኩ ነው የቀባው። እሱ አንድ ብቻ ኢየሱስ ክርስቶስ ተቀበለ፣ ለመነ ምናምን ሲባል ሰው ብቻ ነው ሞተ፣ ተሰቀለ፣ ታመመ ምናምን ስንል ሰው በመሆኑ ብቻ ሰው አምላክ አለው አልከን እኮ ቅድም። እሱን ተስማማን እኮ። ይኸውልህ አምላክ አለው ለዚህ ለሰው አልክ ክርስቶስ። ስለዚህ ይህ ከአምላክ ዘንድ የሚገኝ ጸጋ ነው። አሁን ላስወጣ የፈለጉት ክርስቶስ የሚለው የመለኮት ባህሪ እንዳይመስልህ ዘንድ ነው። ገብቶሃል አይደል? ተቀብቶ ነው የሚገባው፣ ደግሞ ፍጡር ስለሆነ ነው። ገብቶሃል? ስለዚህ ክርስቶስ የተቀባ ነው። ይህ የአምላክ ልጅነት ምንድን ነው? የባህሪ እሺ ተቀብቶ ነው። ማስረጃ ለስላለ አምላኩ ቀብቶት ነው። ማስረጃ እስከ ተቀብቶ እኮ ማለት መንፈስ ቅዱስ ነው። እኮ ማለት መንፈስ ቅዱስ ማለት ነው። አምላኩ ቀብቶት ነው አልኩህ። ለዚህ ንግግር ይህ እንደዚህ ብለን አናምንም አልከን። ማስረጃ ለስተህ ወይ ለምን ትሰጠኛለህ? ትርጉሙ እኮ ነገርኩ። ለምሳሌ ዳዊት ተቀብቷል። የዳዊት መቀባትና የኢየሱስ ክርስቶስ ቅቡ መባል የተለያዩ ናቸው። ዳዊት በጸጋ ስለልዩነት እናወራለን። አንዴ ክርስቶስን ጨርስ። ይሆነ ኢየሱስ ክርስቶስ አምላኩ ቀብቶት ነው ወይንስ አይደለም? አይደለም ቅቡ ተብሎ ተገልጿል። እሱን አይደለም ቅቡ መሆኑ ሳይሆን አምላኩ ነው የቀባው። የቀባው አካል አለ፣ ያም አምላኩ ነው የቀባው ያልኩህ ነው። ምን ትላለህ? በፈቃድ አብ ወልድ መንፈስ ቅዱስ ማለት በፈቃድ አንዱ አዛዥ አንዱ ታዛዥ ሳይሆን፣ አንዱ በላጭ አንዱ ተበላጭ ሳይሆን በፈቃዳቸው ያደረጉት ነው። እሺ አምላኩ ነው የቀባው ወይንስ አይደለም? ይህን መቀባት ያገኘው ከአምላኩ ነው ወይንስ አይደለም? ኢየሱስ አምላክ የለውም እያልኩ እኮ ነው። ኢየሱስ ራሱ አምላክ ነው። እና ያው ላስነበበ እንግዳውስ በጣም ጥቅሽ እናሽ ያ እዚህ ጋር ምን ይላል? ጽድቅን ወደድክ አመፃንም ጠላህ። ስለዚህ እግዚአብሔር አምላክህ ከጓደኞችህ ይልቅ በደስታ ዘይት ቀባህ ይላል። እግዚአብሔር አምላክህ ተብሏል። ማን ነው የኢየሱስ ክርስቶስ አምላክ? አምላክህ እያለ ነው። አቀድም አምላኬ ያለው የለም እንዴ? አምላኬ እኮ ብሏል። ስለዚህ አምላኩ ማን? አምላክ እንዳለው ኢየሱስ አመንከ? እሱ አምላኬ ያለው ሰው በመሆኑ ነው እያልኩ ነው። ለምን አሁን እንኳን አንተ ሰው በመሆኑ ብቻ የሰራቸውን ድርጊት ትናገርና አምላክ የለውም ነበር ብለህ ነበር አይደለ? ስለዚህ አምላክ አለው ብለህ እሺ፣ አምላክ አለው ኢየሱስ የለውም። በዚህ ጥቅስ መሰረት ራሱ አምላክ ነው። እሱ ጋር የተነገረው በሰውነቱ ነው። አምላኬ ብሎ ለእኛ እንዲገባን የተደረገ ነው። እሺ፣ በሰውነቱ እሺ፣ አምላክ አለው ኢየሱስ በሰውነቱ በሰውነቱ አምላክ አለው እንላለን። አዎ፣ ስለዚህ አምላክ አለው ኢየሱስ ክርስቶስ በሰውነቱ ነው። ፍጹም ሰው ፍጹም አምላክ ነው። ለምሳሌ በአምላክነቱ የሰራቸው ተገል ለምሳሌ አይን አብርቷል አይደለ እንዴ? ሰው ከሆነ የሰው ምራቅ አይን ያጠፋል እንጂ አይን ሊያበራ አይችልም።
ግን መጽሐፍ አይንን ያበራለት አካል እሺ ረጋ በል እሺ አይን አበራ ይሄ የአምላክነቱ መገለጫ ነው እያልን ነው። በመጀመሪያ አይን ማብራት ተአምር ነው። ተአምር ደግሞ አምላክ ነው የሚያደርግለት በክርስቶስ በኩል የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ እግዚአብሔር በኢየሱስ ክርስቶስ በኩል ተአምራትን አደረገለት ይላል። የድርጊቱ ባለቤት አምላክ ነው። ሲቀጥል እሺ እዚያው አንቀጽ ላይ ሄደን ብንመለከተው አይኑን ያበራለት ሰው ምን አለ? ስለ ኢየሱስ ክርስቶስ ምንድን ነው ብሎ ተናገረ? ኢየሱስ አምላክ ነው አለ ወይንስ ነብይ ነው ነው ያለው? የዳዊት ልጅ ኢየሱስ ወይ ማረኝ ብሎ የለመነው ልጅ ሰውዬ ሳታስታውስም በዛ መንገድ ላይ ይሄ ብቻ የአይኑን ያበራለት ሰው ስለ ኢየሱስ ክርስቶስ ምን ብሎ ተናገረ? እሱ ይንገረን እስኪ። ምን አለ? የአይን ማኘው ተአምራቱን የተቋደሱ አካሎች ምን አሉ? እነዚያ ሰዎች አይኑን ያበራለት ሰው ምን አለ ስለ ኢየሱስ? ማለት እነሱ በወቅቱ ማን እንዳበራላቸው ስላላወቁ፣ ለምሳሌ አንዱ ያበራለት አካል እኔ እሱን ያበራልኝ ብሎ ተናግሯል። አምላክ መሆኑን ግን አላወቁም። ማን ምንድን ነው አለ? ነብይ ነው ነው ያለው ወይንስ አምላክ ነው ነው ያለው? ምንም ብሎ አልገለጸውም። ያበራልኝ ነው ብሎ ተናገረ። ያበራልኝ ነብይ ነው ብሎ ተናግሯል። ምን ትላለህ? ላሳየህ። ቃሉ ሊልአዕማ ቆይ ነው መጽሐፍ ቅዱስ ላይ